بزي محرت قتل نزخونا فطر بزي قادم حاسو ከአዲስ አበባው የ4 ኪሎ መንግስት ጋር ከተነጠለ 8 ዓመታትን ያስቆጠረው የመቀሌ ፖለቲካ ዛሬም ከነቁልቁለቱ ቀጥሏል። አስቀድሞ ከ4 ኪሎ መገፋት በኋላ ወደ መቀሌ የተሸከፈው ህወሓትም የገጠመውን ፖለቲካዊና ወታደራዊ ስብራት ዛሬም መጠገን አልቻለም። ትግራይ የመከራ ምድር ሆናለች። መቀሌም ምን እየተካሄደ ነው የሚለው ጉዳይም የሁሉን ትኩረት ስቧል። በዛሬው የመንገድ ትንታኔያችን ይህን ጉዳይ በዝርዝር እንመለከተዋለን። አብራችሁን ቆዩ። የትግራይ ፖለቲካዊ ህመም በተለይም ከ4 ኪሎ ዙፋን መነጠቅ ማግስት ክፉኛ ተባብሷል። በጦርነት አዙሪት ውስጥ የከረመው ህወሓትም በውስጡ በፈጠረው ሽኩቻ ባፈሙዝ እየተፈላለገ ነው። ይህ ወቅት ህወሓት ቢያንስ በአራት ፖለቲካዊና ወታደራዊ ኃይሎች የተከፈለበትም ሆኗል። በነደብረ ጽዮን ገብረ ሚካኤልና ፈትለወርቅ ገብረ እግዚአብሔር የሚመራው የህወሓት የፖለቲካ ክንፍ፣ በነ ጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር፣ በጌታቸው ረዳና ፕሮፌሰር ክንድያ ገብረ ሕይወት የሚንቀሳቀሰው ጸረም ህወሓት የስምረት ኃይልና በከፊል ወታደራዊ አዛዦቹ ስር ያለው የታጠቀ ቡድን በትግራይ ምድር ስልጣን ለመቀራመት እየተሰለፈም ነው። እነዚህ ቡድኖች በየራሳቸው ውስጥ ያለው የመንደር ሳቤ ደግሞ ሌላው ህመም ሆኗል። ባድዋና በመቀሌ በማይጨውና በሽሬም በአክሱምና በአዲግራት ኃይሎች መካከል ከመለስ ዜናዊ ጀምሮ የኖረ የገነገነ መንደሬነትም ይታያል። አብይ አህመድ መራሹ የኢትዮጵያ መንግስት ከፕሪቶሪያው ስምምነት ማግስት የተገበረው የመቀሌን ፖለቲካ ወደ ተለያዩ አሃዶች የመሰንጠቅ ስራ ስኬታማ እንደሆነለትም ይነገራል። ቢያንስ ከ3 ዓመት በፊት ብልጽግናን ለመዋጋት ያለ ልዩነት ቆመው የነበሩት የትግራይ ኃይሎች ዛሬም እርስ በርስ እየተጠላለፉ ነው። እነዚህ ኃይሎች በዚህ ወቅት ግልጽ የኃይል አሰላለፍ የሌላቸው መሆኑ የቀጣዩን ዕጣ ፋንታም የከፋ ያደርገዋል። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤልና በቀድሞዋ የአባይ ፀሐይ ሚስት ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ የሚዘወረው ኃይል ከኢሳያስ አፈወርቂው የኤርትራ መንግስት ጋር ግልጽ ጥምረት የፈጠረ እንደሆነም እየተነገረ ነው። ይህ ቡድን በተለይም የአብይ አህመድ መንግስትን እንደ ዋነኛ ጠላቱ የሚቆጥር ነው። በዚህ መዋቅር ውስጥ በተለይም ነባር የሚባለው የህወሓት አባል የተካተተበት ሲሆን በትግራይ እስከ ቀበሌ የሚደርስ መዋቅር ያለውም ነው ተብሏል። ቡድኑ ብልጽግናን በሙሉ ጸረም ትግራይነት አድርጎ የፈረጀ ሲሆን የነጌታቸው ረዳን ቡድን በባንዳነት ይከሳል። በታደሰ ወረደ የሚመራው ኃይል ላይ ለዘብተኛ አቋም ለመያዝ ቢሞክርም በሙሉ እምነት የሚደግፈው ግን አይደለም። ይልቁንም አልፎ አልፎም በተላላኪነት ሲከሰውም ተስተውሏል። የታጠቀው ኃይል ከዚህ ቡድን ትዕዛዝ ውጭ እንዲወጣ የማይፈልግ ሲሆን አፈንግጦ በራሱ የቆመውን ታጣቂ የሌሎች ቡድኖች አባል አድርጎም የሚቆጥር ነው። ይህ ቡድን ብልጽግናን የማስወገድ ፍላጎት ያለው ቢሆንም በተለይም በወልቃይት ጠገዴ፣ በጸለምትና በራያ ላይ ያለው ግትር አቋም ከአማራ ኃይሎች ጋር በተቃርኖ አቁሞታል። ይህ ደግሞ ከሀገር ውስጥ ቡድኖች ጋር በጋራ ተጠቃሚነት ላይ የተመሰረተ ትብብር እንዳይፈጥር መሰናክል ሆኖታል። በዚህም የተነሳ በዘር ማጥፋት ወንጀል ሲከሰስ ከኖረው የኤርትራ መንግስት ጋር ለመጣመር ተገዷል። ይህ ጥምረት በጸረ ብልጽግናነት የሚቆም መሆኑ ቢታወቅም በሁለቱ ኃይሎች መካከል ያለው ከዚህ የተሻገረም የጋራ ጉዳይ ግን እምብዛም የተገለጠ አይደለም። የኢሳያስ አፈወርቂው የኤርትራ መንግስት ከብልጽግና ጋር የነበራቸው ፍቅር የተቆረጠው ህወሓት ሳይጠፋም የፕሪቶሪያው ስምምነት መፈረም የለበትም የሚል አቋም በመያዙም ነበርም። በቅርብ ጊዜያት ደግሞ በ4 ኪሎ በኩል የተቀነቀነው የቀይ ባህር ጥያቄ የሁለቱን መንግስታት ግንኙነት አቆራርጦም ወደ ጦር ሰበቃም ወስዶታል። በዚህም የተነሳ ኤርትራ ከህወሓት ኃይሎች ጋር መስራትን እንደ አማራጭ ወስዶታል። የጀነራል ታደሰ ወረደው ጊዜያዊ አስተዳደር ከህወሓት ጋር የመለጠ ፍላጎት ያለው ቢሆንም ከ4 ኪሎ ጋር መቆራረጥም ደግሞ አይፈልግም። በዚህም ከሁለቱም ጋር ተነጣጥሎ ጊዜው በቅጡ ለማይታወቀን በመቀሌ ቤተ መንግስቱ ተቀምጧል። ጀነራሉ በታጣቂው ዘንድ የነበራቸው ቅቡልነት ከፍተኛ ቢሆንም ከፕሬዝዳንትነት ጊዜያቸው በኋላ ግን እንደ ተላላኪ እየተቆጠሩ ከስልጣናቸው እንዲለቁ ግፊት እየተደረገም ነው። ጊዜያዊ አስተዳደሩ ጌታቸው ረዳን አስወግዶ የመጣ በመሆኑ የስምረትን ኃይል ልክ እንደ ሌላኛው የህወሓት ቡድን በባንዳነት ያያል። የታጠቀውን ኃይል እንደ ራሱ ኃይል የሚቆጥር ቢሆንም አዛዦቹን የማዘዝ አቅም ግን አጥቷል።
አረጋግጧል። ከፌዴራል መንግስቱ በኩል የሚደርስበትን የትጥቅ ፍቱ ጫና በከፊል የመተግበር ፍላጎት ቢኖረውም ይህንን ማድረግ የሚያስችል ቁመና ግን የለውም። በቢሮ ደረጃ ያሉትም ይሁኑ የታችኛው መዋቅር ከጊዜያዊ መንግስቱ ይልቅ ለህወሓት የታመነ ነው። ወደ ጊዜያዊ መንግስቱ የተጠጋው በአብዛኛው በጀቱን ለመጠቀም ብቻ ይመስላል። ጌታቸው ረዳም በየነ መክሩና ፕሮፌሰር ክንዲያ ገብረሕይወትን ጨምሮ ያሉበት ስምረት ደግሞ የብልጽግናም የትግራይ ክንፍ ነው። በትግራይ ምድር ምንም አይነት ማህበራዊ መሰረት የሌለው በባንዳነት የሚታይ ከዲያስፖራ እስከ ሊቁ እንደ ካህዲም የሚቆጠር ቡድን ነው። በትግራይ ምርጫ አድርጎ የፖለቲካ ስልጣን የመያዝ ፍላጎት ያለው ቢሆንም ይህንን ማድረግ የሚችልበት ምድራዊ እውነት ግን እንደሌለ ይነገራል። የዚህ ቡድን ብቸኛ ተስፋ በብልጽግና እየተደጎመ በአፋር ክልል የሚያሰለጥነውንና በነጻድቃን ገብረትንሳኤ የሚመራ የታጠቀ ኃይል ነው። ይህ ኃይል የትግራይ ነጻ መሬት የሚል መጠሪያ ያለው ሲሆን በነጀነራል ምግባይ ከሚመራው የህወሓት ኃይል ጋርም እስከ መታኮስ ደርሷል። ቢሆንም የመቀሌን ፖለቲካ አሸንፎ መምጣት የሚያስችል አቋም እንደሌለውም ይነሳል። የስምረት ፖለቲከኞችም ለዲፕሎማሲና ለጊዜያዊ የፖለቲካ ትርፍ ካገለገሉ በኋላ አሁናዊ ብልጽግና የስልጣናቸውን ተነጥቀው ከፍ ሲል ሊታሰሩ ቢያንስ ደግሞ ሊባረሩ ይችላሉ። በትግራይ ያሉትን የህወሓት የጊዜያዊ አስተዳደርና የታጠቁ ኃይሎችን በሙሉ በጠላትነት በሻዕቢያ ጉዳይ አስፈጻሚነት የፈረጀም ቡድን ነው። በአንጻሩ አብይ አህመድን እንደ ተስፋ እየቆጠረም አዲስ አበባም ተቀምጧል። በትግራይ ያለው የታጠቀ ኃይልም የሚታወቅ ወታደራዊና ፖለቲካዊ መስመር የለውም። ከፊሉ በህወሓት ሌላኛው በጊዜያዊ አስተዳደሩና በስምረት በኩል የተሰለፈ ሲሆን ቀሪው ደግሞ ከነትጥቁ ገለልተኛ ሆኖ ቆሟል። ይህ ኃይል በአብዛኛው ከህወሓት ጋር በጸረ ብልጽግናነትና በመሬት ማስመለስ ላይ የሚመሳሰል አቋም አለው። በዚህ ቡድን ውስጥ በወታደራዊ አዛዦች ከታቀፉት ውጭም በየቤቱ ያለው የግል ታጣቂ እንደ አባል የሚቆጠር ነው። ከሰሞኑም በመቀሌም መጠነኛ ግርግሮች የነበሩ ሲሆን የብልጽግና መንግስትን የሚደግፉ አክቲቪስቶች ጉዳዩን ያራገቡበት መንገድ አስቀድሞ የተፈለገ ግጭት እንደሆነም የሚያሳይ ሆኗል። እነዚህ ሁሉ ድምሮች በመከራ ረመጥ ውስጥ ላለው የትግራይ ህዝብ እረፍት መሆን አልቻሉም። የትግራይ ከተሜ ዘንድሮም እጅ ወደ አፍ እንኳን ተቸግሯል። ነጻነትና ፖለቲካ ወደ ቅንጦትነት ተቀይሮበት የስቃይን ጥግም እያየ ነው። ማዳበሪያ የማይቀርብለት ተፈጥሮም ያላገዘችው የትግራይ አርሶ አደር ህይወቱን የሚታደገው አላገኘም። በየጊዜው የነበረው ጦርነት የተራገፈው ካድሬዎችና ጀነራሎች ላይ ሳይሆን ህዝቡ ላይ ነው። ከሰሞኑ በወጣ መረጃ መሰረት ትግራይ ከሀገሪቱ እጥፍ በላይ የአካል ጉዳተኞችን ይዛለች። የአካል ጉዳቱ መጠን 28 በመቶም እንደደረሰ ተነግሯል። ይህ ሁሉ አብዛኛው በጦርነት የመጣ ነው። ዲያስፖራውም በእነዚህ ኃይሎች ተከፋፍሎ አቋም ለመያዝ በእጅጉ ተቸግሯል። ጤና ይስጥልን።